ዶክመንተሪ ሃይፖቴሲስ ከመጽሐፍ ቅዱስ ክፍሎች ይዘትና የአጻጻፍ ስልቶች በመነሳት የደራሲያኑን ማንነት እንዲሁም የተጻፉበትን ዘመን ለመገመት የሚሞክር የጥናት ዘዴ ነው። ለዚህ የጥናት ስልት ፈርቀዳጅ በመባል የሚታወቀው ጀርመናዊ ምሁር ጁሊየስ ወልሃውሰን ነው። የዚህ መላምት ዋናው ትኩረት የኦሪትን ተአምራዊ ይዘትና የሙሴን ጸሐፊነት ማጣጣል ሲሆን መሰረቱም የእስራኤላውያን የአህዳዊነት እምነት በዝግመት ለውጥ ከመድብል አማልክታዊነት ወደ አህዳዊነት ያደገ ነው የሚል ነው። በወልሃውሰን ግምት መሰረት አምስቱ ብሔረ ኦሪት አራት ምንጮች ያሏቸው ሲሆን ያህዌያዊ፣ ኤሎሂያዊ፣ ዘዳግማዊና ካህናዊ ጄሆቪስት፣ ኤሎሂስት፣ ዲዮትሮኖሚስት፣ ፕሪስትሊ በማለት ሰይሟቸዋል። በአጭሩ JEDP በመባል የሚታወቁ ሲሆን እንደየቅደም ተከተላቸው የ9ኛው፣ የ8ኛው፣ የ6ኛውና የ5ኛው ዓመተ ዓለም ምንጮች ሊሆኑ እንደሚችሉ ግምቱን አስቀምጧል። ክርስቲያኖች ይህንን መላምት ለምንድን ነው የማይቀበሉት? አንደኛ፣ መላምቱ በታሪክና በመጽሐፍ ቅዱስ መሰረት ውድቅ ነው። የጥንት አይሁድ ለምሳሌ ያህል የአንደኛው ክፍለ ዘመን ሊቃውንት የነበሩት ፋይሎና ጆሲፈስ ወይም ዮሴፍ ወልደ ኮሪዮን የአምስቱ ብሔረ ኦሪት ጸሐፊ ሙሴ መሆኑን ተናግረዋል። መጽሐፍ ቅዱስም መጽሐፍቱ በሙሴ የተጻፉ መሆናቸውን ይመሰክራል። ከአምስቱ መጽሐፍ ዘጸአት፣ ዘሌዋውያን፣ ዘሁልቁና ዘዳግም በሙሴ የተጻፉ መሆናቸውን መጽሐፍቱ ራሳቸው ይመሰክራሉ። መጽሐፈ ኢያሱን ጨምሮ ሌሎች የብሉይ ኪዳን መጽሐፍትም ይህንኑ ምስክርነት ያረጋግጣሉ። ጌታችን ኢየሱስ ክርስቶስና ሐዋርያቱ ከነዚህ መጽሐፍት ከመጥቀሳቸውን ባለፈ በሙሴ የተጻፉ ስለመሆናቸው ተናግረዋል። ስለዚህ የታሪክና የቅዱሳት መጽሐፍት ምስክርነቶች መላምቱን ውድቅ ያደርጉታል። ታማኒነታቸውንም ለመጠራጠር የሚያበቃ ምክንያት የለም። ሁለተኛ፣ JEDP የጽሑፍም ሆነ የአርኪኦሎጂ ድጋፍ የሌለው መላምት ነው። አምስቱ የሙሴ መጽሐፍት በተለያዩ ዘመናትና በተለያዩ ቦታዎች የተጻፉ መሆናቸውን የሚያሳይ ምንም አይነት የጽሑፍም ሆነ የአርኪኦሎጂ ማስረጃ የለም። ሶስተኛ፣ ጁሊየስ ወልሃውሰን የእስራኤላውያን የአህዳዊነት እምነት በዝግመተ ለውጥ ከመድብል አማልክታዊነት ወደ አህዳዊነት ያደገ ነው ብሎ ያስቀመጠውን የመላምቱን መነሻ ውድቅ የሚያደርጉ የአርኪኦሎጂ ማስረጃዎች አሉ። ስለዚህ የአህዳዊነት ይዘት ያላቸው መጽሐፍት በሙሴ ዘመን ሊኖሩ እንደማይችሉ መናገር ከአርኪኦሎጂ ማስረጃዎች ጋር መላተም። አራተኛ፣ የመላምቱ ማስረጃ እንደሆነ የተነገረው በመጽሐፍት ውስጥ የሚገኘው የአጻጻፍ ልዩነት በቀላሉ ሊብራራ የሚችልና ውሃ የማይቋጥር ነው። የመላምቱ ፈርቀዳጅ የነበረው ወልሃውሰን ከያህዌያዊ ምንጮች የተገኙ ብሎ የፈረጃቸው ክፍሎች ኤሎሂም ከሚለው ይልቅ ያህዌ የሚለውን የእግዚአብሔርን ስም የሚጠቀሙ ሲሆን ከኤሎሂያዊ ምንጮች የተገኙ ያላቸው ደግሞ ኤሎሂም የሚለውን የሚጠቀሙ ናቸው። ለምሳሌ ያህል ዘፍጥረት 1 ኤሎሂምን የሚጠቀም ሲሆን 2 ደግሞ ያህዌን ይጠቀማል። እንዲህ እያለ የመጽሐፉን የተለያዩ ክፍሎች ከያህዌያዊና ኤሎሂማዊ ምንጮች የተገኙ በማለት ከፋፍሏቸዋል። ነገር ግን ሁለቱ ስሞች ያላቸውን አገባብ ስንመለከት ኤሎሂም የእግዚአብሔርን ፈጣሪነት፣ ያህዌ ደግሞ እግዚአብሔር ከሰዎች ጋር ህብረት ማድረጉንና የሰዎች አምላክ መሆኑን በሚያሳዩ ክፍሎች ውስጥ ጥቅም ላይ ውለው እንመለከታለን። ስለዚህ ሙሴ ሁለቱን ስሞች በተለያየ አገባብ መጠቀሙ የተለያዩ አመለካከቶችን ከማስተላለፍ አንጻር በዓላማ ያደረገው እንጂ ተቺዎች እንደሚሉት እነዚያ ክፍሎች ከተለያዩ ምንጮች ስለተቀዱ አይደለም። ያህዌ በተጠቀሰባቸው የዘፍጥረት አብዛኞቹ ክፍሎች ውስጥ ኤሎሂም የሚለው ተደራቢ ሆነው ያህዌ ኤሎሂም ተብሎ ተጠቅሶ መገኘቱም የትወራውን መሰረተ ቢስነት የሚያረጋግጥ ሌላ ማስረጃ ነው። ካህናዊ ህግጋትና ሌሎች ህግጋት ልዩነት ስላላቸው የአጻጻፍ ልዩነቶቹን መነሻ በማድረግ ካህናዊና ዘዳግማዊ ምንጮች ብሎ ያስቀመጠው ግምትም የሚያስኬድ አይደለም፣ እጅግ ደካማ ነው። ለዚህ ነው በዘመናችን የሚገኙት ብዙ ሊቃውንት ይህንን ግምት ውድቅ የሚያደርጉት። ሙስሊሞች ይህንን መላምት መቀበላቸው ምን ችግር ያስከትላል? አንደኛ፣ ከቁርአንና ከሐዲስ መጽሐፍት ጋር ይጋጫል። የሙሴ ተውራት በሙሐመድ ዘመን በአይሁዶችና በክርስቲያኖች እጅ እንደነበረ ቁርአንና እስላማዊ ሐዲሳት ይመሰክራሉ። በታሪክ የታወቀው ተውራት ወይም ቶራ የዶክመንተሪ ሃይፖቴሲስ አቀንቃኞች እየተቿቸው የሚገኙት የአምስቱ መጽሐፍት ስብስብ በመሆኑ ሙስሊሞች ይህንን መላምት ከተቀበሉ የገዛ እምነታቸውን ውድቅ አደረጉ ማለት ነው። ሁለተኛ፣ የመላምቱ ዋልታና ማገር የእስራኤላውያን አህዳዊነት በዝግመተ ለውጥ ከመድብል አማልክታዊነት የተገኘ በመሆኑ የሙሴን ያህል ዕድሜ የለውም የሚል ነው። ነገር ግን ከአብርሃም ጀምሮ ልጁ ይስሐቅና የይስሐቅ ልጅ ያዕቆብ እንዲሁም ከእርሱ የተገኙት 12ቱ የእስራኤል ነገዶች አንዱን አምላክ ያመልኩ እንደነበር ሙስሊሞች ስለሚያምኑ ሊያስኬዳቸው አይችሉም። መላምቱን መቀበል አብርሃምና ነገዶቹ አንዱን አምላክ አያውቁትም ማለት ይሆናልና። ሶስተኛ፣ የመላምቱ ዋና ዓላማ እግዚአብሔር አምላክ በሙሴ በኩል የሰራቸውን ተአምራትና እስራኤላውያን ወደ ተስፋይቱ ምድር ያደረጉትን ጉዞ ማጣጣል በመሆኑ ሙስሊሞች ይህንን መላምት ከተቀበሉ እነዚህን እውነታዎች ሊክዱ ነው። እነዚህን እውነታዎች መካድ ደግሞ ቁርአንን መካድ ነው። አራተኛ፣ አንድ ሰው የቁርአንንም ክፍሎች በዚህ መንገድ ከፋፍሎ ተመሳሳይ መላምት መፍጠር ይችላል። ለምሳሌ ያህል ረብ የሚለው የፈጣሪ ስም በ11 የቁርአን ሱራዎች ውስጥ አይገኝም። እንዲሁም አላህ የሚለው ስም በ18 ሱራዎች ውስጥ አይገኝም። ስለዚህ ረብ ያልተጠቀሰባቸውን፣ አላህ ያልተጠቀሰባቸውን እንዲሁም ረብና አላህ ተቀላቅለው የተጠቀሱባቸውን ሱራዎች ይዘን ከሶስት የተለያዩ ምንጮች የተቀዱ ናቸው ልንል እንችላለን። ዶክመንተሪ ሃይፖቴሲስ ማለት በአጭሩ
ነው። ሙስሊም ወገኖች ቁርአንን በተመለከተ እንዲህ ያለውን ግምታዊ አመለካከት የማይቀበሉ ከሆነ መጽሐፍ ቅዱስ ሲሆን ፈጥነው ተቀብለው የሚያስተጋቡበት ምክንያት ምንድን ነው?